እቺ የዩታ ዩኒቨርሲቲ ተማሪ ሆነችው የ21 ዓመቷ ሎረን ማክሉስኪ በአትሌትነቷም ሆነ በጸባይዋ እንዲሁም በውበቷ ታዋቂና ተወዳጅ ነች። ውበትና ታታሪነቷ በርካታ ወንዶችን ወደሷ ቢጠራም ምርጫዋ በድንገት የተዋወቀችው የሜልቪን ሾ ሮላንድ የተባለ ሰው ሆነ። ይህ ምርጫዋ ግን ከህይወቷ መንገድ አስወጥቶ ፍጻሜዋን ቅርብ ያደርጓል ብሎ ማንም የገመት አልነበረም። ሰው ተገልጦ የማያልቅ ገጾች ያሉት ግዙፍ መጽሐፍ ነው ቢባልም የዚህ ሰው ግን ከፋ። እንደ አውሮፓ አቆጣጠር በመስከረም 2018 የ21 ዓመቷ ሎረን ማክሉስኪ ከሜልቪን ሾን ሮላንድ ጋር በሶልት ሌክ ሲቲ ባር በአጋጣሚ ተዋወቁ። ገና ሲተዋወቁ ሮላንድ የውሸት ስም ነገራት። በወሬያቸው መሃል የጠየቀችውንም እድሜውንም ዋሻት። ይህን ካደረገ ደግሞ በወሲብ ጥቃት ተፈርዶበት 8 ዓመታትን ታስሮ በይቅርታ የመለቀቁን ጉዳይ ይነግራታል ተብሎ አይታሰብም። እሱም ያንን አላደረገም። እናም ክሉስኪና ሮላንድ በአጭር ጊዜ ውስጥ ተዋደው ፍቅረኞች ሆኑ። በዩታ ዩኒቨርሲቲ ትምህርቷን የምትከታተለው ክሉስኪ በግቢ ውስጥ የምትኖርበት የግሏ ዶርም አላት። እነዚህ የግል ዶርሞች በተለምዶ ዶርም ይባሉ እንጂ ዶርሞቹ ልክ እንደ መኖሪያ ቤት የሚኖርባቸው ናቸው። እናም ክሉስኪ ቤተሰቦቿ የገዙላትን መኪና እያሽከረከረች ፍቅረኛዋ ሮላንድን ወደ ግሏ ዶርም ይዛው መሄድ ጀመረች። በዚህ የምልልስ ጊዜ ውስጥም የዩኒቨርሲቲው ተማሪ ያልሆነው ሮላንድ ከክሉስኪ አልፎ ከጓደኞቿም ጋር ተዋወቀ። ከዚህ በኋላ ሮላንድ አብዛኛው መገኛው የክሉስኪ ዶርም ሆነ። በእነዚህ የግል ዶርሞች የዩኒቨርሲቲውን ሕግና ስርዓት እስካከበረ ድረስ ያን ያህል እንደተለመደው አይነት ወደ ዩኒቨርሲቲው ለመግባትና ለመውጣት የግድ የዩኒቨርሲቲው ማህበረሰብ አባል መሆን አይጠበቅም። ከዚህ በኋላ ሮላንድ አብዛኛው መገኛው የክሉስኪ ዶርም ሆነ። በዚህ መሰረትም ክሉስኪና ሮላንድ እንዲሁም ጓደኞቿ ሆነው የሽጉጥ ተኩስ ለመለማመድ ወደ ጫካ ሄዱ። ሮላንድ ከሷ ጓደኞች ጋር በነበረው ጊዜ ደስተኛ ይመስል ነበር። በእርግጥም ሮላንድ ከስር ሲለቀቅ ከተጣሉበት ገደቦች አንዱ ምንም አይነት የጦር መሳሪያ በእጁ እንዳይዝ ነበር። ሆኖም ሮላንድ ይህንን ገደብ ጥሶ በሽጉጥ ከክሉስኪ ጓደኞች ጋር ተኩስ ሲለማመድ አሳለፈ። እናም የዛን ቀን ወደ ክሉስኪ ዶርም ሲመለሱ ሮላንድ አንድ ቀጭን ትዕዛዝ አስተላለፈላት። ከዚህ በኋላ ከነዚህ ጓደኞችሽ ጋር አብረሽ እንድትሆኝ አልፈልግም አላት። ክሉስኪ ዩኒቨርሲቲ እየተማረች ከጓደኞቿ ጋር እንዳትሆን መከልከል ምን ማለት እንደሆነ ትልቅ ጥያቄ ሆነባት። በዛ ላይ ሮላንድ ይህንን ትዕዛዝ ያስተላለፈላት ገና ግንኙነታቸውን ከጀመሩ እንኳን በቅጡ 1 ወር ሳይሞላቸው ነው። እናም ክሉስኪ በነገሩ በመገረም 2 የልብ ጓደኞቿን ጠርታ ሮላንድ ከነሱ ጋር እንዳትሆን እንደከለከላት ነገረቻቸው። ይህኔም ጓደኞቿ ክሉስኪ አደገኛ ቀለበት ውስጥ እየገባች እንደሆነ ተረዱ። እናም አፋጣኝ መፍትሄ እንደሚያስፈልጋት መከሯት። የዩታ ዩኒቨርሲቲ የዶርም ሰራተኞች ሮላንድ ተማሪ ሳይሆን ወደ ግቢው እየገባ በክሉስኪ ዶርም የሚያሳልፈው ጊዜ ከልክ ማለፉን ቢያስተውሉም አይሆንም ለማለት ፈሩት። በኋላ ግን ጉዳዩን የዩኒቨርሲቲ የዶርም ኃላፊዎች ደረሱበትና ሮላንድ ወደዛ ግቢ የሚያደርገውን ምልልስ እንዲቀንስ ነገሩት። ይህ ሲሆን የግቢው የዶርም ሕግ መጣስና ለመጣሱን እንጂ ሮላንድ ክሉስኪን ሊያስቸግራት አለዛም ጉዳት ሊያደርስባት ይችላል የሚለው ጉዳይ ትኩረት አላገኘም። ክሉስኪ ሮላንድ ገና ባጭር ጊዜ ውስጥ ቁጥጥሩን በማጥበቁ ድንጋጤ ውስጥ ከቷታል። ይህኔ ነበር አብራው እያሳለፈች ስላለው ሰው በደንብ ማጣራት የጀመረችው። በማጣራቷ ሂደትም ስለ ሮላንድ ያወቀቻቸው ጉዳዮች ፍርሃቷን አንረውት ባንዴ ውሳኔ ላይ እንድትደርስ አደረጓት። ሮላንድ ባስገድዶ መድፈር ጾታዊ ጥቃት ወንጀል ተፈርዶበት 8 ዓመታትን ታስሮ በይቅርታ የተፈታ መሆኑንና እድሜውም እሱ ከነገራት በብዙ በልጦ 37 መሆኑን አወቀች። እሷ ደግሞ 21 ነች። ክሉስኪ እነዚህ ነገሮች ካወቀች በኋላ ሮላንድ እንደተለመደው ወደ ዩታ ዩኒቨርሲቲ የክሉስኪ የግል ዶርም መጣ። ክሉስኪም ስለሱ ያወቀቻቸውን ነገሮች ነገረችው። ሮላንድም በጾታዊ ጥቃት ወንጀል ታስሮ እንደነበር ሳይክድ የእድሜውን ጉዳይ ግን በፍጹም 37 አልደረስኩም ሲል አሁንም ዋሻት። ክሉስኪ ግን ከእንግዲህ የኔናንተ ነገር አብቅቷል ስትል የግንኙነታቸውን ከዛ ሳስጀምሮ መቋረጡን ነገረችው። ሆኖም ክሉስኪ ለዛን ቀን እዛው ማደር እንደሚችል ፈቀደችለት። እናም ሮላንድ እዛው አደረና ጠዋት ላይ መኪናዋን እንድታውሰውና አንድ ቦታ ደርሶ መምጣት እንደሚፈልግ ነገራት። ክሉስኪም ፈቀደችለት። መኪናዋን ስትፈቅድለት ምናልባት ፈርታው ሊሆን እንደሚችል የብዙዎች ግምት ነው። ሮላንድ የክሉስኪን መኪና እያሽከረከረ ከሄደ ከደቂቃዎች በኋላ ስልኳ ላይ በማታውቃቸው ቁጥሮች መልእክቶች መግባት ጀመሩ። ከመልእክቶች ውስጥም ስድቦችና ለምን ራስሽን አታጠፊም የሚሉ ይገኙበታል። ክሉስኪ ስልኮቹ የሮላንድ ጓደኞች እንደሆኑ ገመተች። እናም ክሉስኪ ስለ ጉዳዩ ለእናቷ ነገረቻቸው። እናቷ ጂልማክም ከፍተኛ ብስጭትና ጭንቀት ውስጥ በቀጥታ ወደ ካምፓሱ በመሄድ ለግቢው የደህንነት ኃላፊዎች ጉዳዩን አሳወቁ
እንዲለቁና የልጃቸውን መኪናም እንዲያስመልሱላት ጠየቁ። የዩኒቨርሲቲው ደህንነቶችም ክሉስኪን ቁጭ አድርገው ስለተፈጠረው ሁኔታ ጠየቋት። እዚህ ጋር ክሉስኪ ጉዳዩን አድበሰበሰችውና በእርግጥም ሮላንድ የመኪናዋን ማቆሚያ ቦታ ለመቀየር ሊረዳት እንደወሰደ ገለጸች። የዩኒቨርሲቲው የፖሊስ ሰዎች ጉዳዩን ለማጣራት እየሞከሩ ባለበት ከጥቂት ሰዓታት በኋላ ክሉስኪ መኪናዋ ራይሴክልስ ስቴዲየም የመኪና ማቆሚያ ቦታ ላይ ወድቃ እንዳገኘቻትና መኪናዋን ለማንሳት ክሬን እንደሚያስፈልጋት ገለጸች። ሮላንድ ከዛ በኋላ ተሰወረ። ክሉስኪ የሮላንድ ወይም የጓደኞቹ ናቸው ብላ የምታምንባቸው አጠራጣሪ መልእክቶች አሁንም በስልኳ ይደርሷት ጀመር። የአሁኖቹ መልእክቶች ደግሞ ከቀድሞዎቹ የተለዩ ነበሩ። ሮላንድ እንደሞተና የሞቱ ምክንያት ደግሞ እሷ እንደሆነች ይገልጻሉ። ይህኔ ክሉስኪ ለመጀመሪያ ጊዜ በፍርሃት ውስጥ ሆና የተላኩላትን ጽሑፎች ለዩኒቨርሲቲው የፖሊስ ክፍል በማሳየት አነጋገረች። ከዛ ጥቂት ቆይቶ ግን ራሱ ሮላንድ በማህበራዊ ድረገጾች ላይ በለጠፈው ጽሑፍ በሕይወት እንዳላወቀች፣ ሮላንድ ያኔ በይቅርታ ሲለቀቅ ከተጣሉበት ገደቦች ውስጥ ሌላኛው ምንም አይነት የማህበራዊ ድረገጾችን እንዳይጠቀም የሚከለክለው ነበር። እሱ ግን መጠቀሙን ቀጥሏል። ክሉስኪ ከሮላንድ ወይም ከጓደኞቹ ሊሆኑ የሚችሉ ተጨማሪ መልእክቶች አሁንም ደረሷት። የአሁኖቹ መልእክቶች ደግሞ ሮላንድና ክሉስኪ አብረው በነበሩበት ጊዜ ግላዊ ጉዳዮች በፎቶ ስላሉ ሶሻል ሚዲያ ላይ እንዳይለቀቁ የምትፈልግ ከሆነ የተባለችውን ያህል ገንዘብ እንድትከፍል የሚጠይቁ ናቸው። ፎቶዎቹ ባዶ ማስፈራሪያ ሳይሆኑ በእርግጥም ስለመኖራቸው ሊያረጋግጡላት ከመልእክቶቹ ጋር አብረው ላኩላት። ክሉስኪ በከፍተኛ ጭንቀት ውስጥ ገብታ ለሁለተኛ ጊዜ መልእክቶቹንና ፎቶዎቹን በማሳየት የዩኒቨርሲቲውን ፖሊስ አነጋገረች። ክሉስኪ ጉዳዩን ለዩኒቨርሲቲው ፖሊስ ብታሳውቅም በተደጋጋሚ በተላኩላት መልእክቶች ጫና ውስጥ በመግባት ፎቶዎቹ በሚስጥር እንዲያዙላት በመስማማት በተጠየቀችው መሰረት በተላከላት አንድ አካውንት $1000 አስገባች። በሚቀጥሉት ጥቂት ቀናት ውስጥ የዩታ ዩኒቨርሲቲ የፖሊስ ኦፊሰር ሚጌል ዴራሰን ወደ ሶልት ሌክ ከተማ ፖሊስ መምሪያ በመደወልና ቀጥሎም በአካል በመሄድ ስለ ሮላንድ አመልክተው ተመለሱ። የሶልት ሌክ ከተማ ፖሊስ መምሪያ ቺፍ ኦፊሰር የሆኑት ዳሌ ፕሮፊ ፖሊስ ሪፖርቱን ወስዶ የሮላንድን ወንጀል እንዲከታተል አዘዙ። ቺፍ ኦፊሰሩ ዳሌ ፕሮፊ ሮላንድ ከዚህ በፊት የተከሰሰና በይቅርታ ላይ የሚገኝ መሆኑን አላወቁም ነበር። ሆኖም ቺፍ ኦፊሰሩ ዳሌ ፕሮፊ ሮላንድ ላይ ምርመራው እንዲደረግ ለፖሊስ ትዕዛዝ ሰጥተው ስራቸው ላይ ሲያተኩሩ አንድም የፖሊስ አካል ሮላንድ ላይ የቀረበውን ቅሬታ ነገሬ ብሎ ሳይከታተል ቀረ። ክሉስኪ አሁንም በስልኳ ላይ የሚላኩት ማስፈራሪያዎችና የገንዘብ ጥያቄዎች ቀጥለዋል። በተቃራኒው የዩታ ዩኒቨርሲቲ የፖሊስ ክፍል ምንም ሊፈጥርላት ባለመቻሉ በብስጭት በቀጥታ ወደ ሶልት ሌክ ከተማ ፖሊስ መምሪያ በመደወል ስለ ጉዳዩ አስረዳች። የሶልት ሌክ ከተማ ፖሊስ መምሪያን ስልክ ያነሱት ግለሰብም እዛው ለካምፓሱ የፖሊስ ክፍል እንድታመለክት ምክራቸውን ለግሷት ስልኩ ያበቃል። ክሉስኪም እንደገና ወደ ካምፓሱ የፖሊስ ክፍል ስልክ ደወለች። ስልኩን ያነሳው መርማሪም እስከ ጥቅምት 23 ድረስ ለአንድ ሳምንት በስራው ላይ እንደሌለ ይገልጽላታል። ነገር ግን የሚላኩላትን አዳዲስ መልእክቶች ሁሉ ለፖሊስ ክፍሉ እየወሰደች ሪፖርት ማድረግ እንደምትችል ይነግራታል። እናም ክሉስኪ ከፍተኛ ፍርሃት ውስጥ ገባች። ከጥቅምት 19 እስከ 22 ባሉት 4 ቀናት ውስጥ የዩታ ዩኒቨርሲቲ የደህንነት ካሜራዎች ቪዲዮ ሮላንድ ዩኒቨርሲቲ ውስጥ ገብቶ በተለያዩ የካምፓስ ቦታዎች ላይ ሲንቀሳቀስ ያሳያል። ይህም ማለት ሮላንድ ክሉስኪን ግቢ ውስጥ እየፈለጋት ነበር። ክሉስኪን በሳምንቱ መጨረሻ 3 ገጽ የሚሆን ስለ ሮላንድ የወንጀል ታሪክና ዝርዝር ጉዳዮችን ያሰፈረችበትን ጽሑፍ ለዩኒቨርሲቲው የፖሊስ ክፍል ላከች። ጥቅምት 22 ማለዳ ላይ እንደገና አሁንም ስልኳ ላይ አንድ የዛቻ መልእክት ገባላት። ክሉስኪ አሁን የተላከላትን መልእክት በተመለከተ ከካምፓሱ የፖሊስ ኦፊሰር ዴራስ ጋር ተነጋገረች። መልእክቱም ክሉስኪ ዶርማን ለቃ እንድትወጣ የሚያሳስብ ነበር። ክሉስኪ ምን ያህል ሕይወቷ የአደጋ ስጋት እንዳንጃበበበት ያልተረዳው የዩኒቨርሲቲው የፖሊስ ኦፊሰሩ ዴራስ ስለ ሁኔታው ለበላዮቹ ቀርቦ ለማስረዳት ቸልተኛ ሆና። እናም ጥቅምት 22 2018 ሮላንድ ከአመሻሹ 12 ሰዓት ጀምሮ ወደ ዩኒቨርሲቲው ገብቶ በሷ በኩል ከተዋወቃቸው ጓደኞቿ ጋር በአንዱ ዶርም መሽጎ ክሉስኪን ይጠብቃት ጀመር። እናም ቀኑ እየመሸ አይን ያዝ ሲያደርግ ከጓደኞቿ ዶርም በመውጣት ይዞት የገባውን መኪና በመምጫዋ በኩል ካለ ፓርኪንግ ላይ አቁሞ አድብቶ መጠባበቁን ቀጠለ። እናም ክሉስኪ እናቷን በስልክ እያዋራች አገር ሰላም ብላ ወደ ዶርም በመምጣት ላይ ያለች ሮላንድ ድንገት መንገዷን ዘግቶ ፊቷ ተደቀና። ክሉስኪ ሮላንድን ልክ እንዳየችው ሞባይልና ሌላ ንብረቷን ጥላ በመጮህ ወደ ኋላ ለማፈግፈግ ሞከረች። ሮላንድም ኃይሉን ተጠቅሞ የአንገቷን ጨርቅ ጨምድዶ ያዛት። ከዛም በሩን ከፍቶ ካዘጋጀው መኪና የኋላውን በር ጎትቶ አስገባትና እዛው ዩኒቨርሲቲ ውስጥ
ካለ ሌላ ስፍራ ወሰዳት። ክሉስኪ ሁሉ ሲሆን አድኖኝ የሚለው ጩኸቷ አልተቋረጠም ነበር። እናቷ ጂልማክ አይሆንም ብላ ስትጮህ የመጨረሻ ድምጿን ሰምተው ነበር። እናም በከፍተኛ ድንጋጤ ውስጥ ሆነው ለዩታ ዩኒቨርሲቲ የፖሊስ ዲፓርትመንት በመደወል ልጃቸው አደጋ ውስጥ እንደሆነችና በአፋጣኝ እንዲደርሱላት ጠየቁ። ሮላንድ ክሉስኪን እዛ ዩኒቨርሲቲ ግቢ ውስጥ ወዳለ አንድ ቦታ ወሰዳትና መኪናውን አቆመ። ቀጥሎም እዛው መኪና ውስጥ እንዳለች በሽጉጥ ደጋግሞ ተኮሰባት። እናም የዩኒቨርሲቲው ፖሊስ የእናቷን የስልክ ጥሪ ተከትሎ እንደተባለው በአፋጣኝ ወደ ክሉስኪ ዶርም የሚወስደው መንገድ ላይ ደረሰ። ፖሊሶቹም የክሉስኪን ሞባይልና የምታነግተውን ቦርሳ ብቻ አገኙ። ከዛም የዶርም ክፍሏንና የመኪና ማቆሚያ ፓርኪንጉን እንዲሁም አካባቢው ላይ ሁሉ ፍተሻ አደረጉ። ክሉስኪ የለችም። እናም ወዲያው ሙሉ ግቢው ላይ በተደረገ አሰሳ በዩኒቨርሲቲው አንድ ጭር ያለ ስፍራ ላይ አንዲት መኪና ቆማ ተገኘች። በመኪናዋ የኋለኛ ወንበር ላይ ደግሞ በበርካታ ጥይቶች እስከ ወዲያኛው ያሸለበችው ክሉስኪ ተገኘች። በደቂቃዎች ውስጥ በተደረገ ማጣራት ወንጀሉን የፈጸመው ሮላንድ እንደሆነ ተረጋገጠ። እናም ወዲያው ፖሊስ የሮላንድን ፎቶ በማባዛት በተገኘበት እንዲያዝ የሚልና ያለበትን የሚያውቅ ማንኛውም ግለሰብ ጥቆማ እንዲሰጥ በቴሌቪዥኖች እንዲተላለፍ አደረገ። በዛው ምሽት ነበር ሮላንድ ከዩኒቨርሲቲው ወጥቶ የተሰወረው። በማግስቱም ሮላንድ ወንጀል እንደፈጸመ ሰው ሊደበቅ እንኳን ሙከራ ሳያደርግ ለመዝናናት ወደ አንድ ቦታ መራ። ቦታውም ማንኛውም ወንድ ወይም ማንኛውም ሴት ዕለታዊ ፍቅር ጓደኛ የሚያገኙበትና በስምምነት ተያይዘው ወዳሻቸው የመዝናኛ ቦታ የሚሄዱበት ነው። እናም ሮላንድ ወደዛ በመሄድ አንዲት አይን ውስጥ የገባችውን ሴት በእጁ ምልክት አሳያትን። ጥሪውን ተቀብላ አጠገቡ መታ ስትቀመጥም አመሻሹን እራት እንዲበሉ ግብዣውን አቀረበላት። እሷም ግብዣውን ተቀብለው በራሷ መኪና ወደ አንድ ሬስቶራንት አመሩ። ልጅቷ አንዴ መጣው ስትል ፍቃድ ጠይቃው ተነሳ ወደ ውጭ ወጣች። እቺ ልጅ ሮላንድን ከማግኘቷ ከደቂቃዎች በፊት በቴሌቪዥን በተደጋጋሚ የተላለፈውን የፈጸመውንና ፎቶዎቹን አይታ ስለነበር ተለይታው ወደ ውጭ እንደወጣች ነበር ለፖሊስ የደወለችው። ፖሊሶችን በቅጽበት የተባሉበት ቦታ ላይ ደረሱ። ሮላንድ ፖሊሶቹን ሲያይ ግን ከነበረበት ወጥቶ በሩጫ እግሬ አውጭኝ አለ። ፖሊሶቹም እግር በእግር ተከትለው ሊይዙት ሲሞክሩ ትሪኒቲ ኤምኤ የተባለ ቤተክርስቲያን ዘሎ ገባ። ፖሊሶቹ ተከትለውት ወደ ቤተክርስቲያኑ ሲገቡ ሮላንድ በያዘው ሽጉጥ የራሱ ጭንቅላት ላይ ተኮሰና ራሱን አጠፋ። አጠቃላይ የተፈጠረው ነገር ሁሉ ክሉስኪ ላይ የደረሰው ሞት በዩታ ዩኒቨርሲቲ የፖሊስ ዲፓርትመንት ላይ ትልቅ ጥያቄ አስነሳ። ከምንም በላይ ደግሞ ክሉስኪ ይህንን ፎቶሽን ሶሻል ሚዲያ ላይ እንለቀዋለን ብለው የሮላንድ ጓደኞች የላኩላትን የራቁት ፎቶ ዴራሰን ለተባለው የዩኒቨርሲቲው ፖሊስ ኦፊሰር ማስረጃ እንዲሆን ሰጥተው የነበረ ቢሆንም ኦፊሰሩ ግን ከሕግና ስነ ምግባር ውጪ ፎቶውን ለጓደኞቹ አሳልፎ በመስጠት ጭምር ባልደረቦቹም በየሞባይላቸው ተቀባብለው ስለ ክሉስኪ የራቁት ሰውነት ማማር መደነቅ ሲነጋገሩ እንደነበር ታወቀ። በዚህም ክሉስኪ ፎቶን የሰጠችው የፖሊስ ኦፊሰሩ ዴራሰንን ጨምሮ ጉዳዩን እያወቁ ለበላይ አካል ሪፖርት ያላደረጉ ወይም ወንጀሉን ለመከላከል ጥረት ያላደረጉ የፖሊስ ክፍሉ አባላት ሁሉ ከስራቸው እንዲባረሩ ተደረጉ። ፎቶዋን ለባልደረቦቹ ያካፈለውና ጉዳዩን ራሱ ጋር በማስቀረት ቸልተኝነት ያሳየው የዩታ ዩኒቨርሲቲ የፖሊስ ኦፊሰሩ ዴራስ ክስ ሊመሰረትበት ይገባል የሚል ሰላማዊ ሰልፍ ቢደረግም በሶልት ሌክ ካውንቲ ዲስትሪክት አቃቢ ሕግ የሆኑት ሲምጌል የፖሊስ ኦፊሰሩ ድርጊት በእርግጠኝነት ግዴለሽነት ቢሆንም ለዚህ ክስ ልንጠቀምበት የምንችለው ምንም አይነት ትክክለኛ የህግ አንቀጽ የለም አሉ። የዩታ ዩኒቨርሲቲ የፖሊሶች አዛዥ የሆኑት ዴል ፕሮፊ ለጋዜጠኞች እንደተናገሩት ክሉስኪ ከመሞቷ ከ3 ቀናት በፊት ባመለከተችው መሰረት ሮላንድን በቁጥጥር ስር ለማዋል የተደረገው ጥረት ግለሰቡ ሊገኝ ባለመቻሉ ያልተሳካ ነበር አሉ። ይሄ ፖሊስ አዛዡ መግለጫ ግን ለማንም የሚዋጥ አልነበረም። ምክንያቱም የካምፓሱ የደህንነት ካሜራዎች እንደሚያሳዩት ክሉስኪ ጥቅምት 22 ላይ ሞት ሮላንድ ከጥቅምት 19 ጀምሮ በግቢ ውስጥ ሲንቀሳቀስ ነበር። ከዚህ በተጨማሪም ደግሞ ክሉስኪ ሮላንድ ለህይወቱ አስጊ መሆኑን የተላኩላትን መልእክቶችና ፎቶዎች እያሳየች የካምፓሱን ፖሊስ ደጅ መጽናት የጀመረችው ከመሞቷ ከ3 ቀናት በፊት ሳይሆን ከ20 ቀናት በፊት ጀምራ ነበር። እናም በዩኒቨርሲቲው ፖሊስ ከፍተኛ ቸልተኝነት እንደነበር በማስረጃ የተረጋገጠ ሆነ። የዩታ ዩኒቨርሲቲ ፕሬዝዳንት ሩት ዋትኪንስ የውጭ ፖሊስ ምርማሪ አካላት የዩኒቨርሲቲው የፖሊስ ክፍል ላይ ግምገማና ምርመራ እንዲያደርጉ ጠየቁ። በወቅቱ የዩታ ግዛት ዋና አስተዳዳሪ የነበሩት ጋሪ ሀርበርት ጉዳዩን አስመልክተው በሰጡት ጋዜጣዊ መግለጫ ወንጀለኛውን ሮላንድን በመልቀቅ በዩታ የርምት መምሪያና የይቅርታ ቦርድ ለክሉስኪ ሞት አስተዋጽኦ ያደረጉ ሊሆኑ የሚችሉ ስህተቶችን ስለመስራታቸው ምርመራ እንዲደረግ አዘዙ። በምርመራ ውጤቱም ሮላንድ ፈጽሞ ይቅርታ የማያስፈልገው ወንጀለኛ መሆኑን የታሪክ ማህደሩ አስረዳ። ይህም እንደ አውሮፓ አቆጣጠር በ2004 በታዳጊ ልጃገረድ ላይ ያደረገው የጾታዊ ጥቃት ሙከራ ሌሎች 2 ሴቶች ላይ የፈጸመውን
ያስገድዶ መድፈር ያመላክትና በችሎት መዝገቡም ላይ ሮላንድ ለጉብኝት እንኳን መስክ ላይ ቢወጣ አደጋ ሊያደርስ ይችላል የሚል ሰፍሮ ተገኘ። እነዚህን አደገኛ ወንጀሎች የፈጸመው ሰው ነው እንግዲህ 2004 ላይ ታስሮ በ8ኛ ዓመቱ 2012 ላይ በይቅርታ የተለቀቀው። ቀጣዩ ተጠያቂ የዩታ ዩኒቨርሲቲ ፖሊስ ክፍል ሲሆን ስለ ሮላንድ በክሉስኪና ቤተሰቦቹ የቀረቡለትን ክሶችና ማመልከቻዎች ሁሉ በቸልታ መመልከቱ ትልቅ ዋጋ አስከፍሏል። በዚህም በክሉስኪ ሞት የፖሊስ ክፍሉ ክፍተቶች ጎልተው በመውጣታቸው የካምፓሱ ተማሪዎች ግቢውን በሰላማዊ ሰልፍ አናወጡት። የክሉስኪ ወላጆች ኃላፊነታቸውን ባልተወጡ የዩኒቨርሲቲ የፖሊስ ክፍል አባላት ላይ እርምጃ እንዲወሰድባቸው ከመጠየቅ አልፈው ዩኒቨርሲቲው ለልጃችን ተገቢውን ጥበቃ አላደረገም ሲሉ በዩታ ፍርድ ቤት ክስ ከፈቱ። በዚህ ጊዜ ታዲያ የዩታ ዩኒቨርሲቲ ምክትል የፖሊስ አዛዥ የነበሩት ሪክ ማክሌኖን በገዛ ፈቃዳቸው ስራቸውን ለቀቁ። የዩታ ዩኒቨርሲቲም እውነት ነው የፖሊስ ክፍሉ ትልቅ ክፍተት ነበረበት ሲል ጥፋቱን ተቀበለ። ከዚህ በኋላም የፖሊስ ክፍሉን በጥብቅ ቁጥጥር እንደገና እንደሚያዋቅር አሳወቀ። እናም በመጨረሻ የዩታ ዩኒቨርሲቲ ክሉስኪን እንዳለበት ኃላፊነት ሊጠብቃት አለመቻሉን አምኖ ለወላጆቿ 13.5 ሚሊዮን ዶላር ሊከፍል ተስማማ። ከዚህ በተጨማሪም ክሉስኪ የዩኒቨርሲቲው አትሌት እንደመሆኗ በሷ ስም የተሰየመ የቤት ውስጥ ትራክ እንደሚያስገነባ ቃል ገባ። ከክሉስኪ ሞት በኋላ ዩኒቨርሲቲው የፖሊስ ክፍሉን በተሻለ በማጠናከርና በአዲስ በማዋቀር የተማሪዎችን ደህንነት በጥብቅ እንደሚከታተልና በተለይም ጾታዊ ጥቃቶች ላይ እንደሚያተኩር አሳወቀ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም